ወድጄ ወደኸኝ ካፈናን ቀን ከሌት ምን አሉሽ በጣም በልጅነቷ ከበሮና ዘፈን ባለበት ብር ብላ ነው እዛን ቀን ማይክ ተሰጠኝ በከበሮ አንኩታል ከሄሮት ውጭ ለዛም ታንጎራጉረ ነበር ማን ክብረት አለ ማን ክብረት አለ ሲተኩስ አያችሁ ሲማርክ አያችሁ በጣም ሬዲሽን በአማርኛ በጣም ዝግጁን የሚመስለው አንድ ቃል እንዴት ይጠፋል እስኪ ካንደበት ስንቱ ካነሳው ስማከር እንዳልዋልኩበት ፍቅሩ እኮ ረፍት ነስቷል ረፍት እንቅልፍ ነስቷል ኳንደና መጣሽ ምናልሽ በጣም ይገርም ዘፈን ነው ባክዳይ ውሹ አመሰግናለሁ በፊው ላይ ያለ ይመስለኛል አለ አለ ቆንጆ ምግቦች የሰራሽ ይመስለኛል ያው እንግዲህ ሙያዬን እንደምንም ለማሳየት ጥረት አድርጌያለሁ ሲናገሩኝ እኮ በጣም ባለሙያ ናት አሉ ከሽና ነው የምትሰራው ምንም ማለት ነው እንዴት ነሽ ታዲያ አለው ለነሰ ጠፋሽ ምን ነው አለው ያው ዱብ እንላለን ኧረ እባክሽ ብዙ ጊዜ አላይሽም ስራ ላይ ምናምን ጠፍተሻል ቆይሽ ከሰራሽ እኮ አዎ ነው ሶስተኛ አልበሜ እየሰራው ነው እንግዲህ እኔም ደግሞ ለማበረታታትና ይሄ አዲስ ስራ እንዲወጣ በማሰብ ነው ዛሬ ቡፌ እንድታነሽልኝ የፈለኩት ግድ ነው ታዛዥ ነኝ አይደለ ስለዚህ በአዲስ ስራ እንጠብቃ በደንብ ዋው በጣም አሪፍ ጥሩ እንግዲህ ከቡፌ ዛሬ ታስነሽናለሽ ከዛ በፊት ግን እንደው አንዳንድ ጥያቄዎች መጠየቅ ፈልጋለሁ እሺ ምን አሉሽ በጣም በልጅነቷ ከበሮና ዘፈን ባለበት ብር ብላ ነው የምትሄደው ድም ካለ እውነትሽ በጣም በትክክል በቃ የለችም አሉ በቃ ታዛ ነው የምትገኘው አሉ ምንም ጥዬ እና እንዴት ነው ታዲያ ያን ጊዜ የነበረው ሁኔታ ሲያስታውሽን እንግዲህ ያው ልጅነት በጣም ደስ የሚል ጊዜ ነው አይደል ሊጥ ውስጥም ሁን ቡናም ልስላፍላ ምንም በጣም መሰራ ነበርና ቤት ውስጥ ከበሮ ግን ጆሮዬ ከሰማች ጥዬላቸው ላጥ ሰፈር ውስጥ አዎ ጥዬ ነው በቃ እየሮጥኩ ሄጄ እዛ ከፊት አንድ ትንሽ በደንብ ዘፈን አወጣና ከዛ ሹልክ ብዬ ደግሞ እንደገና ወደ ቤት ይመለሳለሁና ለዘፈን ፍቅሬ በጣም ከባድ ነበር ስንት አመት ልጅ ያለሽ ነው እንደዚህ ነው እንግዲህ 11 12 ከዛ አመት ጀምሮ ልጅም ሆነ ያው የሆኑ ነገሮች ሊኖሩ ይችላሉ ግን በደንብ በቃ ማስተዋወሰው 12 አመት 13 አመት አካባቢ ላይ ጎረቤት ላይ አካባቢያችን ላይ ዘፈን ምናምን ይሄ በተለይ መስቀል ሲሆን እንቁጣጣሽ ሲሆን ብቻ ባህሎች ሲኖሩ ጨዋታ ይኖራል እንደዚህ የጭፈራ ከበሮ ነገር እና እኔ ካለው በቃ እሷ ታውጣ ነው የሚባለው እና ከዛን ጊዜ ጀምሬ ነው ምንድን ነው የምትይው እዛ በጣም ዘፈኛችሁ እንታሰውሹ ዘፈን ምንም በቃ የሚቀረኝ ነገር የለም ማለት ይሄ በወቅቱ የነበሩ ይዘፈኑ ዘፈኖች አንዱን ትይዛለህ አንዱን ትጥላለህ በተለያዩ ነገሮችን ነው እንግዲህ ከበሮ ይዘህ የምትጫወታቸው የልጅነት ጨዋታዎች ማለት የልጅነት ዘፈኖች ከአበባዮሽን ብትል ምንም ብትል ከፍ እያልኩ ሲሄድ ነው ዘፈን እየመረጥኩ የነሂሩትን የናመልማልን የነጻነትን የተለያዩ ነገሮችን መጫወት የጀመርኩት በፊት ግን እንዳልኩ እንደዚህ ብለህ ምትለየው አይደለም ግን እንደው የለየሻት የመጀመሪያው ዘፈን ማን ናት የለየዋት ሂሩት ናት ምን የሚለው ዘፈን እንግዲህ እሱን ቀበሌ ላይ ነው መሰለኝ የተጫወቱት ገና ታዳጊ እንትን ይያለውኝና መጀመሪያ ጊዜ ዘፈንኳት ሂሩት ናት ልበላት ልበላት እንዴ መውደድ እንደቤት ከልቤ የዋለ ብቻዬን ሳስብ አንተስ ምን ትላለህ ወድጄ ወደኸኝ ካልጸናን ቀን ከሌት ፍቅር እንደ ሂሳብ አይመጣም በስሌት ዋው እምልሽ የኮ በ1980 የመጨረሻ ካሴቷ ይመስለኛል የመጨረሻ ካሴቷ ያን ጊዜ መቼ ነው ዘፈንሽው ቀበሌ ሳትፍሻል ቀበሌ ያው ታዳጊ የሆነ አጋጣሚ ነው ይዛኔ ትችላለች ትዘፍናለች ተባለና ተጠራው እኔ ኪነት ውስጥ የለውበት ምክንያቱም ቤት በጣም ቁጥጥር ስለነበረ አያስገቡኝ እንደዚህ አይነት ነገር ላይ አልሳተፍም ነገር ግን ያው ላንዲስ ቀን ይሆናል አይደለ ተጠርተ ምናም እንደምትሄደው
የሰፈር ልጆች ጋር አብረን ሄደን እሷ ድምጽ አላት ትዝፈን ተብሎ ከበሮ ነበር ድም እየተደረገ ታዳጊዎች ሌሎች ነበሩ እኔ እንኳን አልሳተፍም ምክንያቱም በጣም ቤት ውስጥ ቁጥጥር ነበረ ምናምን እንደዚህ አይነት ነገር አይፈቀድም ግን የዛን ቀን ማይክ ተሰጠኝ በከበሮ አልኩት የሂሩት ከዛ በኋላ ነው በደንብ ውስጤ ለካ መስፈን ይችላልሁኝ የሚለው ነገር ስሜት የመጣው ከዛ በኋላ ያ ጊዜ ስንት አመትሽ ነው እንግዲህ 10ዎቹ ቤት ነው 16 ምናምን አካባቢ ከሂሩት ውጪ ለዛም ታንጎራጉሩ ነበር በጣም እንደው ዋው ምን አለሽ ተባልሽ ብትት የለም የሚገርም ያሰፉ ደባልቄንም ትምህርት ቤት ላይ ዘፍኛለሁ ግን አሁን ሳስበው እንዴት ነው ይዘፈንኩት ያሰፉን እላለሁ ማለት የድምጽ አርግብግቢት ያው የሴቶች ሁሉንም ነው የነነጻነት ያመልማለንም በጣም ነው ሞዳቸው ፍቅር አዲስ ይሆናል አይደል መጀመሪያ ላይ የተሰሩት ስራዎች በጣም ደስ ይሉኛል ግን አሰፉን እንዴት እንደዘፈንኩ በማለት ድምጽ የሷና የኔ ሰፊ ልዩነት አለው ግን ሁሉንም ነው ምን የሚለው ዘፈንሽ ያሰፉ ወይኔ ጉዲ እመም ክብረት አለን ይመስለኛል ግን አሁን አላስታውስም እመም ክብረት አለ ሲተኩስ ባያችሁ ሲማርክ ባያችሁ ሲተኩስ ባያችሁ ሲማርክ ባያችሁ እናንተ ምንድነው በተናገራችሁ ረመዳናይ ረመዳናይ እንደዚህ ያለ ረመዳናይ እንዴነ ጀግናይ በጣም ይገርም ነው እነዛን ዘፈኖች ያው መስፈን ጀመርሽ ዛው የቀበሌ ክኔት ውስጥ አዎ በቃ ማለት ቤት ውስጥ ትምህርት ቤት በክራር አሁን ቀይ መስቀል ምናምን ዝግጅት ነበር እንደሱ አይነት ነገሮች ላይ ዘፍናለሁ ሴት ዘፋኝ የተባለች ደብተሪ ላይ እየጻፍኩ በቃ መሸክሸክ ወደ ኋላ ይላል እመልሽ ይሄ ማንጎራጎር ነገር ማዘርሽ የሚያንጎራጉሩ ነበር የሚባሰመው ነው ተወዳለች የሚገርም ድምጿ በጣም ያምራል እንደውም አንድ ጊዜ ትዝ ይለኛል የታምራት ሞላን ይሁን ዘፈን በጣም ነበር የምትወደውና ልንቀርጻት በቴፕ ገና ቴፕ እንደተገዛ ልንቀርጻት ስለተውኝ ባካችሁ ግጥሙ ጠፋኛለች መቅረጽ ጀመረን ከዛ ተናደን ተውናት እንጂ ድምጿ በጣም ነው የሚያምረው ስለዚህ ከዛ ይመጣ ነው እንግዲህ አንድ መሰጠት ነው ማለት ነው ጥሩ እንግዲህ ወራችንን ገታ አርጋን እናርግና ብፌ እናንሳ በደስታ የመጀመሪያው ብፌ አንሽ አስነሽ ውስጥ እስቲ እናማስለው ዋው ቆንጆ አርገሽ ሰራሹ ነው ባክሽ ውደደኝ ይላል ወይ አለኩ ውደደኝ እስቲ እንደ ዘፈንሽው ዘፈን በእናትሽ ውደደኝ እንግዲህ ዜማው የተሰራው በሱራፌል አበበ ነው ነፍሱን ይማረውና እና ዜማው ሲመጣ ግጥሙን ደግሞ ነግሬው ቅሩብ ቆንጆ አርጎ ጻፈው አቤል ጳውሎስ ደግሞ ሙዚቃ ቅንብሩን ሰራው ስብሐት በጣም ጎበዝ ሊዲስት አለ ስብሐት እንዳለ እሱ ደግሞ በሊድ ጊታር ቆንጆ አርጎ ከሸነው እንግዲህ ውደደኝ ተመልከቱ ማን ነው ግጥሙ ይደረሰው ነግሬው አይ መነሻው ማንዛ ሐሳቡ እንትና ነው ሱራፌል አበበ ነው ነፍሱን ይማረውና የብስራት ሱራፌል አባት ማለት ነው በጣም ጎበዝ ማተኛ ጎበዝ ድምጻይ ነበር እሱ ዜማውን ያመጣልኛል ዜማውን ሲያመጣው ነግሬው ቅሩብ በጣም ቤተሰብነንና ቤት ቁጭ ብለን ግጥሙ በዚህ መልኩ ቢጻፍ እና የማሊ አይነት ቴስት አለውና ነኒና ሚለውን ይሄ የሊዱን ፓርት ከሆነ በቃ ማሊያዊ ስሜት ብናረገው ሚለውን ነገር እየተመካከረን አቤል ይደሞ ሐሳቡ መነሻው ምንድነው ሐሳቡ እሱ ነው ውደደኝ ማለት ከምን የተነሳው እሱ ጽንሰ ሐሳቡ በቃ ውደደኝ ነው እንዴት ይልንገር ዜማው መጀመሪያ ሲፈጠር ዜማው ወደ ማሊዮች ሙዚቃ ይወስዳል የሚለው ነገር ተናለ መጀመሪያ ዝም ብለ አንድ ቃል እንዴት ይጠፋል እስኪ ካንደበት ስንቱ ሳነሳው ይሄ መግለጽ ያቃተት አንድ ካራክተር ለሱ የሚሆን ለዚህ ቃል የሚሆን እንዴት ቃል ይጠፋል አይነት ነገር ስሜቱ ቢሆን የሚለው ነገር የነገረው ሐሳቡ ዜማውን እንጂ ካንቺ ሐሳብ ይመጣል ከኔ ሐሳብ አይደለም ውደደኝ እንዲወዳት የፈለገች ሴት ይመስለኛል የፈለገች ሴት ናት እስቲ አንጎራጉራ በደንብ እሺ አንድ ቃል እንዴት ይጠፋል እስኪ ካንደበት ስንቱን ሳነሳው ስማከር እንዳልዋልኩበት ባይኔ ወደጄ ሳልነግርህ እንዳው ከምሞት
ሳይህ ንግግር ባይጠፋኝ ቆይ ምን አለበት ቆይ ምን አለበት አንድ ቃላት መግለጽ ቃላት ብዙ ነገር የምትናገር ግን ስለ ፍቅር መግለጽ ያቃታት ሴት እንደሱ አይነት እንዲወዳት የፈለገች በቃ በወደዳት ግን ወደዳት መሰለኝ ወደዳት ግን ይመስለኛል ይላል እንግዲህ አንዴ ታፈነች ሴት ወደዋለሽ ወዳው ነው ለካ እና እኔ ዝም ብሎ እንዲወዳት ነበር የመሰለኝ አይደለም በጧት እየተነሳችሉ ትቆማለች እኮ ልትጠይቀው ልታነጋግረው ሰማይና ምድር ሳይላቀቅ ሄዳ ገና ግን መናገራችን ፍቅሩ እኮ ረፍት ነስቷት ነው እንቅልፍ ነስቷት እስኪ ነጋ ተፈጥሮና አንዳንዱ አይነጋም እኮ እና ራይ ነገም ይብልላ ረቂ ባይመን ታየችኝ ያቺ ሴትዮ ግን ያቺ ሴት በጣም አፍቃሪ ሴት ትሁን እንደው የመጀመሪያ ዘፈንሽ የትኛው ነው መጀመሪያ እንግዲህ ቲቪ ላይ የታየው ሀቢቢ ታል የሚል አንድ ሱዳንኛ ነው ከዛ መራከን ነው ሲጀምር መራከን ነው ከዛ ግን የሀቢቢ እኮ በጣም የሚገርም ዘፈን ነው ሀቢቢ ታል ይሄ ድሪያ ለብሳችሁ ነው አዎ እንዲህ ተከራከሩት እዚህ ነኛል ነበር የተዘፈነው حبيبي تعال يتلم مدام ريدي تلت بيدم مدام ريدي تلت بيدم انا زميشي يلو ليلهم يا حبيبي በአማርኛ ታውቂዋለሽ በቃ አይ ስለ ቁንጅና ነው ሀቢቢ ያው ሀቢቢ የኔ ቆንጆ ማለት ነው ሱዳኖች ፍቅር አገላለጻቸው ይገርማል ፍቅር ታለሳ በጣም እሱ ዘፈን ማን ነበር ዘፈን ያው ሱዳንኛ ነው ግን በደንብ ከድምጽሽ ጋር የተዋሃደ ዘፈን ነው እሱ አዎ ከዛም ያው ሱዳንኛ በጣም አንዴ ስትዋሃደ በአልበሞች ውስጥ አንዳንድ ያርኩኝ ከዛ ደግሞ ሌላ መሳፈር መጣ ሌላስ መሳፈርም በጣም በወቅቱ ተወዳጅ ነበርና ሱዳንኛ ግን ደስ ይላል በቃ እንደ ኢትዮጵያን ሙዚቃ ነው በጣም ሬዲ ሲል በአማርኛ በጣም ዝግጁን ይመስላል እንግሊዘኛ ይመስለኝ እኮ ነው በጣም ሬዲ ዝግጁነት አይደል አሳሳው ዘፈን ግን እውነት ነው በጣም ይታወቅ ደስ የሚል ዘፈን ነበር ከዛ በኋላ የህዝብ አስተያየት ምን ሆነ በተለይ የሀቢቢና መራቅና ወድም ዘፈን ከዘፈንሽ በኋላ የህዝብ አስተያየት ምን እንዴት ነበር በቃ ስሪ ነው አልበም ስሪ የሚል ነገር መጣኔ መራክን ገና ሲንግሉን ለቅቄ ወደ አረብ ሀገር ሄጄ ነበር እንዴት አልበም መስራት ሲገባት እንደዚህ የሚወደድ ዘፈን ሰርታ ወደ አረብ ሀገር ትሄዳለች የሚለው ነገር ኮምፕሌን ሲመጣ አቋርጬ የተመለስኩት ነው አልበሜን ለመስራት ከዛ ሙሉ መራክን የሰራው ዳዊት ሀብቴ ነበር ሙሉ አልበሜን ኤልያስ ጋር ተነጋገርና ኤልያስ ሙሉ አልበሙን ኤልያስ መልካ ነፍሱን ይማረውና ሙሉውን ስራ ኤሊ የሰራው ማለት ነው በህዝብ ግፊት ነው ከአረብ ሀገር ወደዚህ ወጣሽው አዎ የሚገርም በጣም እኔ መራክን እንደዛ ይሆናል ብዬ አላሰብኩት ያው ለስሜት ሰርተ የሆነ ስራ ሰርተ ዞር እንደምትለው የለም ሰርቼ ሄድኩኝ ማለት ቲቪ ሰጥቼ ቪዲዮን ብዙ ሴቶች እኮ ፍቅረኛቸው ወይም ባላቸው ውጭ ሀገር ይላል አይሽ ችግሩ እኮ ብዙ ነው የሚለያየው ለዛ ነው ተወደደው አይሽ በጣም በቃ ለኔ ዘፈንሽ ነው የሚመስለኝ ምናምን ይሉኛል በጣም ብዙ ሰዎች እና ሴቶች በዛን ጊዜ ደግሞ አንድ ቴሌቪዥን ነው አንዲት ናት ቲቪ ናት በብረት ቴሌቪዥን ነው የምትታዩት በቃ 120 ላይ ልክ እኔም ዜና ሲጀምር አንድ ቴሌቪዥን ነው እኛም ብቻ ነው ጣተማታ ዘብጉያ ቴሌቪዥን ጋር በዛበት ጊዜ ታልታይ ነው ምናምን ብለው ትነግራለህ ለሰው ጠብቁኝ ምናምን ብለህ ትነግራለህ አንድ ሳምንት ከተዘለለ አይ ሳምንት ይቀርባል ምናምን ብለህ እንደገና አሰልፈህ ትጠብቃለህ አይ ገማ የግጥምና ዜማ አሰሪያለሽ አዎ ሰሪያለሽ አዎ እስካሁን የሰራሻቸው ግጥምና ዜማዎች ትኞች ነው ዳይውሹም ይራሲ ነው መራክን አልወድምም ይራሲ ነው ግጥሙ ግድ ይላል ፍቅርም ይራሲ ነው ግጥሙ ዜማው አዎ ይሁን በለም ይራሲ ነው አንቺ ድምጻይ ብቻ አይደለሽም አዎ ግጥምም ዜማም ትክክለኛው የሙዚቃ ሰው የሙዚቃ ሰው ዋው አይ አንዴ ምን ሰማሁኝ ለመጀመሪያ ጊዜ ዜማ እንደዚህ ሰራሽና ኤልያስ መልካ ከሄድሽ እውነት ነው አይደል ከዛ ሰጠሽውና ይሄ ዜማ ማን የሰራው ሲል የኤልያስ ስም ጠራሽ እውነት ነው እስቲ እሱን አውሪኝ በጣም የሚገርም ይሁን በለን ሰርቼ ፈርቼው ነው ማለት አሁን አስተያየት በደንብ ይሰጠኛል አይሰጠኝም ኮንፊደንስ በግልጽ እንዲነግረኝ የራሴ ዜማ ደራሲ ነኝ አይደለም ማለት ነው ይችላል ብዬ መጀመሪያ እንዲቆጭ ስንል እስቲ ምንድነው ዛሬ ምን ሰራው ይለኛል ሲለኝ ጉራጌኛ እንጂ ይሁን በለን
እዛ እንደዚህ አንጎራጉርኩለት ሊሊሊላይ በጣም ጆሮ ኃይለኛ ነው ኤልያስ ማለት ዜማ ሲሰማ ይሄንንማ በእንደዚህ እንሰራዋለን ይሄንን በእንደዚህ እንሰራዋለን የሚለው ማለት ሳያቀው የሆነ ዘፈን ላይ ስሜቱ አሁን ለምሳሌ ምን ነያ አፋሯ ቆንጆኔ ማዲና አይተው ከሆነ ሱዳንኛ ነው ለያማማ ኤልያስ ሱዳንኛ እንደሆነ አልተነገረውም ሲሰራው ግን አረብኛው ስከቶ ነው ይሰራውና ለዜማ አረዳዳ ያለው ነገር በጣም የሚገርመኝ ተፈጥሮ ነውና ሱዳንኛውን ልክ እንደሰማ በቃ ቁጫ እሱን ነው የምንሰራው ዛሬ ያለኝ ካልሆነ ግን ሌላ ስቲላል አንዳንዴ ሌላ እንስራ ሌላ አምጪ ይላል ዜማው ካልተመቸ የዛን ቀን ግን በቃ እንሰራዋለን አለኝ አላመንኩም ሰርቶ እስከሚጨርስ አልተነ የማን ነው ሲለኝ ምናምን በየሆነ ተስፋ ብራን አልኩታው ኢንጂነር ባንጃይሱ ቆንጆ ዜማ ነው እንዲልሽ አንዲ ላይ ነው በቃ አይ ጥሩ ነው መጥፎም ነው ካልሆነ አይታዩ ነው የሚለው እንደዚህ እንትን አይልም ከዛ ገባንና ስቱዲዮ መስመቀም ተቀናበረ ሙዚቃውና ጠንቀቅ ብሎ ሲያልቅ ይልዬ እንዴት ነው ዜማው እንዴት አየውሽ በጣም ቆንጆ ነው ወደድከው በጣም ያምራል ሲያራሲ ኮኗል ባይ መሸጥ ጀመር ያለኝ ማረጋገጥ ሲያረጋግጥ ቆንጆ ሲባ የራሲ ሞት ተናገረ በቃ ነግርልሻለሁ ለዘፋኞች መሸጥ ጀመሪ ስሪ ዜማ ሰርተሽ ሽጪ ያለኝ ማለት ነው እሱ ዜማ ምን ነበር የነገርሽው ዜማ ይቦሊሊላይ ፍቅር ሲማልኔ ይደ ያዘሁማይ ሰፋሪው ልፍዲ ይሁን በለ ተሰኛለች ጉራጌኛ ናት አይሽ ጉራጌኛ ናት ያለሽበት ነው እና የእናቴ አባቶች ቋንቋ ስለሆነ ክትሙንም ራሴ ነኝ የጻፍኩት ዜማውንም ራሴ ነኝ የሰራሁት ደግሞ ልጅ በልጅነት ስታጎራጉር የነበረው ብዙ ጊዜ ጉራጌኛ ነው አዎ እዛ ልጅ ነሽ ከበሮ ጋር ምትጁ ወይ ሌላው እያልክ ነው የምትጨፍረው እኮ እዛ ያን ከበሮ ከያዝክ በቃ እንደሱ ነው የሚመጣል አስታንጎራጉር ግን ሻሽ ምናምን ቀሚስ አርጋችሁ ነው እዛ ሰፈር ባለበስከው ደሞ አንተ ከስራ ላይ ነው የምነሳው ወይ ቡና ያፈላው ይሆናል የሆነ ነገር እኮ ነው ሹልክ በየሞጣው እና ባለበስከው ነው አሁን እስከበሮ ተሰምልክ አሁን ደና ነኝ ወጥቶልኛል እንደ ኩፊ ነው ይወጣልኝ እስቲ በፌናንሳ ይነሳ በፌናንሳ እስቲ ይሄኛው ነው ደሞ ትነሳ እስቲ ስለ ጉራጌኛ ብለሽ ደሞ አሁን ራሱ ይሁን በለ ምን ማለት ነው በአማርኛ እሺ በል ማለት እሺ በል የሆነ እየተጠየቅክ ነው በጊዜና በጣም ወድጃለሁ ቁመና ያምራል ምናምን ብላ መጨረሻ ላይ እሺ በለኝ ነው እሺ በለኝ ማን የጻፈው ራስሽ ግጥሙ ዜማው አይ ጉራጌኛው በቃ ለማን ማተስነኪም ለማን አላስነካው ነው እቀበላለሁ እንዴ ነው መነሻሽ ጻፍሽበት ይሄ እንግዲህ መጀመሪያ ዜማው ነው የቀደመው ዜማው ተሰራና ከዛ የፍቅር ቢሆን ያምራል የሚለው ነገር መጣና በፍቅር ምክንያቱም ያው የኛ ማህበረሰብ ብዙም እንደዚህ ግልጽ ያለ ነገር አይደል በጣም አይናፋር ምናምን ናቸውና ግን እኔ በግልጽ በቃ ወድጃለሁ ደስ ብለኸኛል ካንተ ጋር መሆን ፈልጋለሁና እሺ በለኝ ነው እንግዲህ ጥያቄ እሺ በለኝ ያን ጊዜ ፍቅር ተጀምሯል የካሸብር ጋር ፍቅር ላይ ነኝ ያን ጊዜ ፍቅር ላይ ነሽ ታዲያስ በሙሴ ወጣ አብሮ ነው እንግዲህ 2000 ላይ ይሄ ሁለተኛው አልበም ነው ብያለሁ ላይ ያለው አይደለ የመጀመሪያ አልበም አልበም ስንት አልበም ነው የሰራሽው ሁለት አልበም አሁን ሶስተኛዬን እየሰራው ናይስ ስለዚህ ይሁን በለስ ይበይልኝ ይቦሊሊላይ ፍቅር ሲማልኔ ይደ ያዘሁማይ ተፋሪው ልብዲ ይሁን በለ ትላለች እንግዲህ በጣም አሪፍ ነው ጉራጌኛ ደግሞ በጣም ወዳለ ገርምሽ በስማም የሰርግ ቀን እንዴት በጉራጌኛ ልጨፈርኩ ነው እስኪ ውጭ በለኛ የሰርግ ዕለት እንግዲህ እንጠብቃለን ደግሞ ጉራጌ ጎረቤቶች ነበሩኝ ክትፎ የሚያስለምዱኝ ቆጮ የሚያስለምዱኝ እነሱ ናቸው ጭፈራውም የመስቀል በጣም ያስለምዱኝ እነሱ ናቸውና በጣም ደስ የሚል ነው ጉራጌኛ ማለት ለስፖርትም ጥሩ ነው ማለት ለስፖርት ለኤክሰርሳይዝ ማለት ለኤክሰርሳይዝ ቦርጭልም ነው የሚያደርገው ድራሽን ያጣፋ ቀደም ስለ ፍቅር ያወራን ነበርና የፍቅር ታሪክ የጀመረው መቼ ነው የእናንተ ያሸብርናች በመቼ ዓመት ናይት ክለብ ነው በቃ ዓመተ ምህረቱ እንግዲህ 80 መጨረሻዎቹ አካባቢ ነው ቢሆንም ግን ክለብ ነው እኔ ገና በደንብ አልተላመድኩም ይሆናል አይደለ
ብዙ የክለብ ስራ ላይ ጎበዝ አልነበርኩም እና ደግሞ ለሊት ስራ ከሆነ ስራ ቆሜ ወደ ካራማራ እንድሰራ ተጠየቅ እሱ ባህል ቤት ነው ባህል ደግሞ አልችልም ብዙ ባገር ልብስ ነበር የሚሰራው አገር ልብስ ራሱ አልነበረኝም የእናቴን አገር ልብስ ለብሼ ባህል ቤት ስባል እኔ በቃ ተለብሶ የሚቀር ነው የሚመስለኝና ለካ በባግ ነው ተይዞ የሚኬደው እና እኔ ጀቅ አርጌ እናቴን ከነነጠለው አልኩ ያልኩ እዚህ ለኛል ሚዜ ሰለሞን አካል ይባላልና ስቴዲየም ጋር ነበር ይጣበቀኝ ከዛ በቃ ከናገር ልሳቁ ምናም ብሎ ራሱ ተቆጣጥሮ ነው ዝም ያለው አይለበስም ተይዞ ነው የሚኬደው ከዛ እኔ ግን እዛ ተያይዘን ሄድንና ካራማራ ስገባ እንዴ አረንቺ ደግሞ እንደው አገር ልብስ ሸቅ አርጋው መጣችና ብለው ሁሉም ሲስቁብኝ አሹ ጋራ በደንብ አንተዋወቅም ሰላምና ተዋት እንዴ በቃ አላወቀችም ለሌላ ጊዜ ይዘሽ ተመጨልሽ ለብሰሽ እንዳትመጪ ምናምን አለኝ ማለት ነው እኔ ደንግጬ ቁልጭ ያው አዲስ ስትሆን የሆነ ቦታ ላይ ያው ከዛ እሷ ይዞሽ ሌላ ጊዜ ምናምን አለና በማላመድ ያው አላመድ በንክብካቤ በማላመድ ነው የጀመረው ገና ያን ጊዜ ሱዳንኛውም አትዘፈንም እንዴ ገና ጅምር ነኝ እንጂ እኔ ሊፕስቲክ ምናምን አልተቀባም አሬችን ከየትና እንደው አረ ሊፕስቲክ እንኳን ቀቡልን ተብሎ ነው ሊፕስቲክ ምናምን እንደዚህ ተከተሽና ገና ገቢውንሹ አውና ታውዬ ገዛ እሱ ነው ያው ያላመደ አይዞሽ ምናምን ያለ ለካ በዛው አላመደ በዛው ሳብዘ መጀመሪያ ፍቅር ያዘሽ ቀን ታስታውሻለሽ ያው ቀስ በቀስ ድንግጥ አይደለም መላመድ ነው በመላመድ የመጣ ፍቅር ነው በመላመድ የመጣ ነው እንደዚህ ድንግጥ ምናምን ሳይ ምክንያቱም የዛኔ መጀመሪያውን ስትሄድ የሆነ እንግዳነ ድንግጥ ስላለ በዛ ላይ እኔ በባህል በክራር በመስንቆ ዘፍኛ አላቀም ከዛ እንዴት ነው አሁን የምሰራው ሜጀር እንዴት ነው የሚያውቁት ብለህ ስትል ለካ ያው ነው ኪቦርድ ላይ ያለው ምናምን ፍላት ምናምን ኤ ማይነር ምናምን የሚባለውን ሁሉ በክራር ይይዙታልና አራት ጨነቅ ያለኝ እሱ ጋር እንዴት ነው ለምሳሌ የኛው ዘፈኔ እንደዚህ ነው ያውቁታል ታዲያ ያውቁታል ምናምን ተባለ ተነገራቸው ሰራው ከዛ ያው የእንግዳነት ስሜት እንዳይሰማኝ በማድረግ ወይ ጥሩ ሰው ነው ምናምን በትለና አላምርሻ እየለመርሽው አመጣው ማለት ከዛ ወንድም ሆነ ከዛ ባልሆነ ገርማል ታናስበው ነው እንጂ ይሄ እንደዚህ አስበህ ደንግጠህ ምናምን አይደለም አሁን እንደውም መጀመሪያ አረም እንዴት ምናምን አይነት ነገር ነበር ግን ያው ቀስ በቀስ ላመዳለ እሱ ግን ልምድ ያለበቀን ነገር ነው ሄድ አው እሱ ይሆናል አይልም ያላመደሽ ያንቀዘ ይገርማል ያን ጊዜ ታራ ካራማራ ምዘፈኛቸው የማን ዘፈኖች ነው ትዝታ ሱዳንኛም ይሄ ያትሪረ ሸባብ أني لنا أني يا هيل يا مستزا والصوت تجني من عبقري الرباع من عبقري الرباع والصوت እንደዚህ አይነት ዘፈኖችን የብዙዬን ይወደኛ ምናምን አሉ አይደለ የድሮቹ ዘፈኖች እነሱ ሲብዙዬን ትዛልኝ ወይ ሞዶ ዘፈን ዛስባልሽ ሞዶ ዘፈን ይወደኛ ላውቅም ግን ዘወትር ያሞኘኛ ይመጣል ያቅፈኛል ወደድኩሽ ሲል በፍቅርሽ ይጨንቀኛል ልከተለው ሳስብ ጊዜው ወረት ፍቅር ትዝ ይለኛል እስከ መጨረሻው አትኩሬ በመረምር ይሻለኛል ይላል እንግዲህ ዋው እስቲ አንድ ፎቶግራፍ ላሳይሽ ከዛ በኋላ ይሁን አይሁን አላውቅም እስቲ አንድ ፎቶግራፍ እሺ ይሄ ፎቶ ወይኔ ዋይ ምናምን ሽታ ዘናጯ ይሄ መቼ ነው ይሄ እንግዲህ ይመስለኛል 90 ቤት ነው ግን ማርኮ ፖሎ የሚባል ሆቴል ሄጄ የነበረ ጊዜ ነው እንግዲህ መጀመሪያ የት ሀገር ነው ዱባይ አዎ የመጀመሪያ ጊዜሽ ነው ያን ጊዜ ሄድሽው ሁለተኛ ይመስለኛል አቡዳቢ ሄጃለሁ ለ3 ወር ግን ይሄ ነው ረጅም ጊዜ ቆየውበት አመት ከ6 ወር
ምናምን በቃ እሱም ከዛ ነው ከዚህ ከቆይታ በኋላ ከኳታር አድርጎ ወደ ዱባይ መጥቶ ነበርና ግን ይሄ ረጅም ጊዜ ቆየውበት አመት ከ6 ወር ማርኮ ፖሎ የሚባል ሆቴል ነው ያን ጊዜ ካሹ ጋር ይሄ ጓደኝነት ናቸው አዎ ፍቅር ላይ ናቸው አዎ እሺ ላ ፎቶግራፍ አድርግልኝ ይሄስ ይሄ አቡዳቢ ማጀስቲ የሚባል ሆቴል እዛ ነው ወጣቷ ምን አሉሽ ዛሬ 20 አመት በፊት እንግዲህ ተመሳሳይ ጊዜያች ነው እዚህ ተመሳሳይ ጊዜያት የአመት ምናምን ልዩነት አለው እንጂ ተመሳሳይ ነው ይሄ በዚህ ጊዜ ነው ከዚህ ይሄ ማርኮ ፖሎ ያልኩ ከዛ አንድ አመት ቆየሁና ወፍር ብዬ እዛ መጥቶ ነው በኳታር አድርጎ በዱባይ ገብቶ ጓደኞቼ በጣም ወዳቸው እነ ሰላም እነ ዙፋን እነ ሊዛየሙ እነሱ ሺሜ ባንዶቹ ምናምን ዝግጅት አድርገውልን ቀለበት የመጀመሪያ ቀለበታችን ያደረግነው ዱባይ ነው የዚህ ጊዜ ነው ማለት ነው ያን ጊዜ ካሸበር ጋር ለመጋባት የወሰንበት የመጀመሪያው ይሄ ኖርማል ቀለበት ምታረገው ዱባይ ነው ተወሰነው ምክር ቤት የወሰነው ዱባይ ምክር ቤት በምክክር ቤት ጸናው እዛ ነው እንግዲህ ፓርላማው እዛ ወሰነ ፓርላማው ሲወሰን እናቴ ደግሞ አረ እነዚህ ልጆች ደሞ በድብቅ ሳያረጉብኝ አለችና አደባባይ አውጡት ተባለ ወደ ሰርግ ይፋ ይወጣ አይ በጣም ይገርማል እና አሁን ልጆች አሉሽ ከዚህ ሰርግ በኋላ ከጋብቻ በኋላ 3 ልጆች 4 ልጆች አፈራቸው ያንቺን ፈለግ ተከተለጃል ድምጽ አላቸው የሚገርምህ ነገር ሁለቱ በጣም ድምጽ እንዳላቸው ይሰማኛል በተለይ አንዷ ስትዘምር ድምጿ በጣም ያምራል መዝሙር ያቤልን መዝሙር ሰምተህ ድንግጥ ነው የሚያረጋው ድምጿና አላቸው የሆነ ገኛውኛና እንጠብቃልና አታበራቱም ትምህርቱን ይጨርሱና እዛ ላይ ደርሱበታል ሰፊ ጊዜ አለ እንጠብቃልና እስቲ ቡፌና አንሳ እሺ ይሄ ሁለቱ አነስቷል እስቲ አንሹ እስቲ ይነሳደል እስቲ አንሳ ሌላ መሳፍር ይላል እንግዲህ ምንድነው ይዘፈን እስቲ ባክ ሌላ መሳፍር ማለት በኋላ አሳፈራለሁ ወይም ዛሬ ይሳፈራለሁ እንደማለት ነው ሱዳንኛ ነው አዎ ማን የሰራው ሙዚቃውን ኤልያስ መልካኔ የሰራው ግጥም አላት በአማርኛም የገባኋት ራሴ ጻፍኳት አለች ግጥም ራስሽ ነው ያባይ ዳሩ ቆንጆ ነው ልቤን ይዞት የጠፋው ለሄዲያው ለፈልገው እያላርሳ ላገኘ ወይሳላየው የሚለው ግጥም አለበት ላሸብር ነው ዘፈነኝ ያው በለው የባህር ዳር ልጅ ነው ያባይ ልጅ ነው እና ወይ ጉድ ከመራቅና ወድም በኋላ የተዘፈነ ነው የተዘፈነ ነው መራከን ከበደንብ እውቅና ካገኘው በኋላ ሌላ መሳፍር በጣም ተወዳጅ የሆነ ሱዳንኛ ነው አሸብር ግርመኛ የታደለ ነው ማለት እድለኛ ነው አይደል የዘፈን የተበዙ ዘፈን የተዘፈነለት ባለ በጣም የሚዘፈንለት ማለት የሚዘፈንለት ይገርማል እኮ ስለዚህ አይገባውም ትላለህ ይገባዋል በደንብ እስቲ الليل مسافر انا ما تبرا خاطر الليانا الليل مسافر انا ما تبرا خاطر الليانا زاري تسافري منجدኛ ልቤ ሳያገኘው አርፋይተኛ ያባይ ዳሩ ቆንጆ ነው ልቤን ይዞት የጠፋው የጣና ዳር ሸጋ ነው ልቤን ይዞት የጠፋው ሊሄዳው ልፈልገው እያላርሳ ላገኘው ወይሳላየው ይላል እንግዲህ ዋው ይሄ ዘፈን የት ይያለ ነው አሸበይ ዘፈንሽ ወይ ተጋብታችኋል እንዴ ተጋብተናል ኦሬዲ እንደው የሚገርም ክሊፑ ራሱ ሲሰራ እኔ እርጉዝ ነኝ ሁለተኛው ልጄ እርጉዝ ነበርኩ የሰርጉ ፎቶግራፍ ያለበት ክሊፕ ነው እንዴ የሰርጉ መራክል ላይ ነው ይሄ እንደውም ግመል ላይ ራሱ ምናምን ሰወጣ የፈራው ግመሏ በጣም የሚገርም ማለት ነው ወደዚህ ወደ ሶደር ሄደን ስንደርስ ክሊፕ ለመስራት ስንታየው ሲሳይ ነበር የሰራውና ግመሎች ሁሉ ገብተዋል እና የለም ምንም ግመል የለም ልጅ ያላት ግመል ተፈልጋ ከቢት ልጇን ይዘውላት ይሄዳሉ ማለት ነው ልጇን ያዘው ሰው ዞር ካለ ልትገለብጣኝ በዛ ላይ ነፍሰ ጡር ነኝ እኔ የ4 ወር ነፍሰ ጡር ነኝና በጣም ማረሰው ትዝታ አለብኝ ልጅን ነፍሰ ጡር ሆኜ የዘፈንኩት ነው ግን ሰው በጣም ወደ አሸብርና አግተሽዋል ልብሽ ዘፈን ያው
ካሳብ ልቤ ረክቷል አግኝቼዋለሁ አይባልም አይባልም ይባላል ገና እንደምታገኘው ሳይሆን አገሽ እኮ ይዘፈሽ ግን ዘፈኑ አሪፍ ዘፈን ነው አይደል ድሬ አለብሽ ወንድ ሌላ ነው የሚለብሰው ይላል አረ ብለብሰው ችግር የለም ምን አባቱ ለዛሬ እንደለበሰው አይደል እውነት ማለት ይሄ ሄለን በርሄ የነበሩበት ክሊፕ ነው አይደለም ሌላ ነው ይሄ ሌሎች ናቸው አይና ለምናርዶስና ጄሪ ይባላሉ ጎበዛክ ሚዜዎች ናቸው ጓደኞች አጃቢዎችም ናቸው ጓደኞችም ነው አንዷ ሚዜ ናት ናርዶስ እዛው ሄለን የተሳተፈችበት ክሊፕ አልሻል ሄለን እኔ ላይ የለም እንትና ጌዲ ላይ ነው ያለው የጌዲ ነው የሚዜሹናኮ አይታታላል ስዘፍን ራስ ይዳኘኛየ ምን ይኔ ያየየልጫ እስቲ እሷን ከካሴቱን ሰኝና እናስገባታለን ስዘፍን እሺ በጣም አሪፍ ነው እንደው እንግዲህ ሙዚቀኝነት አለ እናትነት አለ ሚስትነት አለ እንዴት ነው እንደው እንዴት ያስከርሽው ነው ወይስ እንዴት አስከርሽው እስካሁን በጣም ደስ ይላል ሶስቱም ደስ የሚሉ ነገሮች ናቸው ያው ዘፋኝነት ውስጥ ያለ ሙዚቃ ፍቅሩ የነበረኝ ነገር ነው ሲቀጥል ደግሞ ያው ትዳር የምትወደውን ሰው ነው የምወደውን ሰው ነው ያገባሁት በዛ ላይ በሙያ ውስጥ ስላለ ምንም አይጎረብጥም ደስ የሚለው ነገር እግዚአብሔር ይመስገን ሙያውን ወዶ እኔንም ተረድቶኝ አብሬ ስላለው ምንም አብሬ አስኬደዋለሁ ልጆች ደግሞ ሲመጡ የራሳቸው የሚወስዱበት የጊዜ ነገር አለ የራስ ሐሳብ ይከፈላል በርግጥ ሙሉ አቴንሽን ሰጥቼ ሙዚቃው ብቻ ላይ ነኝ ብዬ ለማለት ይከብደኛል ግን ለልጆቼ የሚገባቸውን ለዋሊ የሚገባውን ለሙዚቃ የሚገባውን ይዤ እስካሁን አለሁኝ ያስከርሽው ያስኬድኩት ነው እንዴ አይታ ጎበዝ ሲታለ ጎበዝ ጥሩ ነው በሶስቱም ሁኔታ ይሽ ልጆችን በደም ያሳደግሽ ነው ሚስትነቱንም በደም እንግዲህ 23 አመት ሆኖታል እስከ ፍቅር ወደ 28 ሆኗል ወደ 28 ሊሆን እንደገና ደግሞ ያ ሙዚቃውን ደግሞ በዚህ ያስቀጠልሽው ነው ስለዚህ ይሄ የጥርካሬ አንዱ መገለጫ ነው እግዚአብሔር ይመስገን ናይስ በጣም ደግሞ ሌላሽ ያንቺ መገለጫ በተለይ በማህበራዊ ጉዳዮች በሀገራዊ ጉዳዮች ላይ ከሌሎች አርቲስቶች ጋር ተሳትፈሻል በጣም እንደውም ምናሩሽ የለችበት ሀገራዊ ዘፈን ማህበራዊ ዘፈን የለም ባል ነገር አለ ራሱ እና እንደ በመሳተፍሽ እንዲህ አይነት ነገር በመሳተፍሽ ምን ይሰማሻል ደስ ይለኛል ማለት ሀገር ማለት ቤትህ ናት አንድ ሰው ለቤቱ ሰው በጣም አስፈላጊ እንደሆነ አርጌ ነው የማስበው እኔ ትንሽ ጊዜን ሰጥቼ የሆነ ሰው ላይ የሆነ ነገር ማስቀመጥ ከቻልኩ ለኔ ትልቅ ደስታዬ ነው በጣም ነው ደስ የሚልኝ በትራፊኩም ጉዳይ ላይ ነገም በሚፈጠሩ ማንኛውም ሀገራዊ ጉዳይ ላይ በደስታ ነው ማረጋው ምክንያቱም ይሄም አንዱ የህይወቴ አካል ነው ብዬ ነው ማስበው ልክ እንደ ልጆቼ እንደ ትዳሬ እንደ ቤቴ ይሄም ደግሞ ሀገሬ የልጆቼ ናት ዛሬ እኔ ነገ ደግሞ የልጆቼ ናትና እንደዛ ይመስለኛል ሁሉም ሰው ማሰብ ያለበት ምን ዘፈኖች ነው የሀገራዊ ጉዳይ እንጥቀሳቸው እሺ የትራፊኩ አለ አሽከርከር ረጋ ብለ አሽከርከር ሁሌም ረጋ ብለ በትዕግስት እንዳ ህይወት እንዳንቀጥፍ አካል እንዳንጎዳ እስካሁን እኮ ዘፈናል ይዘፈን በጣም ያን ፕሮግራም እንደው መግቢያ ነው ያው የሚገርም ነገር እኛኒ አሁን ምንም ክፍያ ምናምን አልነበረው ማህበራዊ ጉዳይ እንደ ግዴታ ደስ ብሎን ከኤልያስ ጋር እየሰራነው ኤልያስ ነገስ ብዙዎቹ ማለት ነው ያው ይልምሽ ሞገስ ነው ዜማውን ይልማ ነው ግጥሙን የጻፈውና ደስ ብሎኝ ነው አሁን ዛሬ ግን በትራፊኮች ላይ ያለ ክብር የምታገኘው ነገር በጣም ደስ ይላል ከዛ ደግሞ ያባይ ሲመጣ አባይም ላይ እንደዚሁ ምን ነበር ዘፈኑ ያባዩ አባይ ጀምረናል ጉዞ ጀምረናል ወደ ኋላ ማን ይመልሰናል ከእንግዲህ ማን ይለየናል አይነት ነገር ነው ሞገስ ተከሰረው ሞገስ ነው እና ደግሞ የመታመን ማመን ሚካኤል ባላይነ ይሄ ቻይቡ በልቤነ አለ ውስጤ ስትደምቅ ጌጤ አያገባኝም አትበይ ያንቺም ነው የኔ ጉዳይ የተሰኘ እንግዲህ መታመን ማመን መታመን ዋው ስሚል እንግዲህ እሺ
ሌላ አለ ከአርቲስቶች ጋር ዘፈንሽ ያዘፈናል ከአርቲስቶች ጋር ሌላ ምንድነው አለ አባይ ሌላም አንድ አባይ ሰርተናል ረስቻለሁ በተረፈ ደግሞ ለግስለ ግብርም ሰርተናል እንደሞ በጉራግኛ ደግሞ ናልማነ የሚል የልማት በአረንጓዴ ልማት የተነሳ ከነጸጋይስ ስለዚህ በሀገራዊ ጉዳይ በጣም ከተሳተፉ ግንባር ቀደም ስለሆንሽ ልትሞገሽ ልትመሰገኝ ይገባል አዎ ለምን አሉ እንደ አይነት አርቲስቶች አይጥፉ ናይስ ምክንያቱም በእነዚህ ዘፈኖች ላይ በእነዚህ ጉዳዮች ላይ ውጤት በማምጣታቸውም አንቺ አሻራሽን ጥለሻል በጣም ትልቅ ክብር ነው ይሄ እስቲ ቢፈናንሳ እሺ ይሄኛው እንክደነዋ ሌላ ሰው እንዲበላው ደግሞ ሌላ እሺ ሲያማሲ ውስጥ ተማሰለ ምራክናሎድም ተብሏል ምን አሉ ሽረታ በቅንፍ ምራክናሎድም ያው ነው እንግዲህ እሷ ዘፈን በጣም ታዋቂ ዘፈን ናት ወይ አሸብር ወይኔ አሸብር ጉድ አረገና አይደል ይሄ መጀመሪያው ዘፈን ነው እሱ ዘፈነ ነው ለሱ የተዘፈነ ነው ነገሩ ያው ከጋብቻ በኋላ ወደ አረብ ሀገር ሄዶ ነው የተዘፈነለት እያስቸገረ ይሄደ ይራቃ እዛ ግን በቃ ከመራክን በኋላ በቃ እጅ ሰጠ ምን ሳኒ ጻፍሽት እንዲያስፈልግሽ ነገር ታስተውሻለሽ ይሁን የባህል ለስ ይመስለኛል አመት ባል ነው ማታ ላይ በቃ ክፍት ብሎኝ ብቻህን የሆነ ባዶ ቤት ውስጥ ምንድነው ህይወት ትርጉሙ ትላል ምክንያቱም ተጋብተ መጋብቻ ህይወት ከቤተሰብ ወጥተ ብቻህን እየኖርክ ብቻህን በር ከፍተ መግባት ትንሽ በጣም ይደክማልና በዛ የተነሳ በጣም በከፋኝ ሰዓት ነው የጻፍኩትና ግጥሙን ጻፍኩትና ከዛ ለእሷ ያቀን ፍጹም ካሳውን የአብነት አጎናፈር ወንድም በጣም ጎበዝ ባለቤቱ በጣም ጓደኛዬ ናት እሱም ቤተሰብ ነው ከኔ ጋርና ደወልኩና ፍፄ እስኪ አንድ ግጥም ታስተካክልልኛለህ ልክ ነው ልክ አይደለም በጣም ጎበዝ ጻፊ ነው እሱ ግጥምም ሲጽፍ ግጥሞቹ በጣም ያምራሉና መራክን ምናም ብዬ እስኪ አንብቢልኝ አለኝ በስልክ ነው ከዛ እንዴ ምን ወይ ተገናኝተ ምናም ሲአይ ግድ የለም ቶሎ እስኪ ያልኩትና ሙሉም በስልክ ነገር ምን ያምራራለች ልትሰራ ነው ማለት ነው ተባለ ከዛ በደንብ አስተካክሎ እሱ አንዳንድ የሚታረሙ ቃላቶችን ምናምን አርሞ መልሶ ላከልኝ ከዛ በማግስቱ ምናምን ጨርሼ ሰርቼ በጣም የሚገርምህ ነገር ስቱዲዮ አንዴ ነው የገባሁት በጣም ገርሟቸው ስቱዲዮ ታሪክ ለመጀመሪያ ጊዜ አንዴ ገብታ በዛው ጨርሳ ማስተሯን ይወሰደች ይያሉ እየቀለዱብኝ ለምን መሰለ በቃ መስራት አንድ ነገር ከፈለኩኝ በቃ ቶሎ መስራት አለብኝ ሆነ እና ግን እንደዚህ በችኮላ እንደተሰራም አይደለም ያው ዘፈኑ ሰው ጋር ገብቶ ወዲያው መልክቱ ቪዲዮንም ሲሰሩት እና ነብዩ ማለት ፕሮዳክሽን ሲሰራው ቆንጆ አርጎ ሰራው ዳዊት ሀብቴ ነበር ሙዚቃውን ዘሩባቤል ነው ሚክሲንግ ያደረገውና ተወዛዋዦቹ ደግሞ በጣም ጓደኞቼ ናቸው ቤሪታም ሀሌት እና ደግሞ ይብራለም እነሱ አንድ ላይ ሆነው ሰሩት ዳር ሚልሽ ቤት ነበር ይሰራኔ ይቀርጽ ነው ከዛ በማግስቱ ኤዲት ተደርጎ መጣልኝ በሶስተኛው ቀን ለቴሌቪዥን ጣቢያ ሰጥቼ እኔ ማራብ ሀገር ሄድኩ ራስሽ እየራክሽ መራክን አልወድም ያለሽ ልጋል አንቺ ራክሽ ራሱ ጋሻቤ ትዝ ይለኛል ጋሻበ በነበረው ስራ አስኪያጅ ሀገር ፍቅር ማን ነው ኢቲቪ ያኔ ከዛ እኔ ነገ ስለሚሄድ በቃ ተቀበሉኝ ምናምን ስላቸው እንዴ ምንድነው ራሱ ሲሉ መራክን አልወድም እንዴ ራስሽ ልትርቂ መራክን አልወድም ያለሽ አለኝ ግን የተዋጣው እኮ ከእውነተኛ ስሜት ፍቅር ነው ይዛልሽው እውነት ነው በደንብ ዘፍነውም ይመስለኛል ፊቴ ላይ በደንብ አድርገዋለሁ መስለኝና እና አይደምሽ ላይ ማለት መራቅ አለ መራቅ ወለይታ መራክን አልወድም ማለት አበባና ትግስት ያኔ በጣም አሪፍ ስራ ሰርተው እነሱ በደንብ ይፈመሱበት ነበርና ገርሟቸው በቃ ማለት ከስሜትሽ ምን የምርርቆ ነው አይደል ምናምን ሲሉኝ አውርቆ ነው ባክሽ ተጎድቼ እኔ ነኝ ማቀው እዛች ግን ነበርቻውን ስሜት አርግሽ ዘፈኝልሽ እሺ መራክን አልወድም ሚድክን አላምንም መራክን አልወድም ሚድክን አላምንም አይጨነቅ ልቤ መጓዝህ ለምኔ አሉታ ከቅፍ አትራቅብኝ ካይኒ ይላል እንግዲህ ዋው አይ መራቅሽንም እኮ መራቁን አለመውደዱም እኮ መጣ እኮ አይደል ተሸብ ወራው መጣ
በጣም ጉልበታም ዘፈን ነው ጉድ አዎ እና በዘይ ቢቀር ኖሮ እኔ ቀርቷል እኮ እቺ ካምረራለች አለ የዘፈኑ ውጤታማነት ከፍተኛ መሆኑ ተገለጸ ሚዜና እውነት ማንበብ ነበር ያኔ ሳታነብልኝ ሳላነብልሽ አይገርም በጣም አዎ መራክና ወድም የሚለው ዘፈን በጣም ጉልበታማ እንደሆነና አሸብርን እንደመለሰው ተገለጸ አይ በጣም ይገርም ዘፈን ነው አሁን ምን አሉት ታዲያ ምን እየሰራች ነው አሁን ሶስተኛ አልበሟንም እየሰራች ነው ኬርታ ግሎባል ሳውንድ ደግሞ የተሰኘ ዩቲዩብ ቻናል አለን እሱ በክርስቲያን ጉራጌ ማህበረሰብ አንዳንድ የበጎ አድራጎት ስራዎችን የመስራት በቋንቋ ጉዳይ ላይ በተለያዩ በማህበረሰባዊ ጉዳዮች ላይ በበጎ አድራጎት ስራ ላይ አልፎ አልፎ የመሳተፍ ነገር አለ እስካሁን እንግዲህ የተለያዩ ለምሳሌ ቡኢ ሆስፒታል ላይ ኬሚስትሪ ማሽን አስተባብሮ ገዝቶ የማስረከብ ደብተሮች አንዳንድ ደግሞ ማህበረሰቡ ላይ ያሉ የተለያዩ ነገሮች ላይ ለመስራት ሌሎችም ላይ ቅር ላይ ነኝ እንግዲህ እግዚአብሔር ይጨመር የበጎ አድራጎት ስራ እየሰራሽ ነው ማለት ነው በበጎ አድራጎት ስራ ተሰማርተሻል ኦኬ አልበሞች ሊወጣ ይችላል አልበሙ እንግዲህ አንድ እስከ ክረምት አካባቢ መዳረሻ በዚህ አመት እንጠብቅ በዚህ አመት እንደ እግዚአብሔር ፍቃድ ለዛ አሜን እሺ የዩቲዩብ ቻናሉ ምን ነበር የሚባለው ስሙ ምናሉሽ ረታ ኢንተርቴይንመንት ምናሉሽ ረታ ኢንተርቴይንመንት እዛ ላይ ነው እንግዲህ ስለዚህ የምናሉሽ ረታ ኢንተርቴይንመንት ላይክ ሰብስክራይብ ሼር በማድረግ የቤተሰቡ እንድትሆኑ ባክሮን ጠይቃለና ስለዚህ ምን ነው የሚጫንባቸው ነው ዘፈኖች ይጫንባቸዋል የመጽሐፍ ትረካ ይጫንባቸዋል የኔ የሚያሹም ስራዎችንም እንጭንባቸዋል አይደል ስለዚህ ዘፈኖችን እዛው እንጠብቃለን እዛው ላይ አልበሚም እዛው ላይ ነው ምጭ እንጠብቃለን ስለዚህ ላይክ ሰብስክራይብ እናርጉ ግድ ነው ዩቲዩብ ቻናሏ እንደሚመለከቱት ነው ስለዚህ ሰብስክራይብ በማድረግ ቤተሰቦች ይሁኑ ናይስ ስለዚህ አሁን የትኛው ጎራ ነሽ አንቺ ባህሉ ላይ ነሽ ዘመናዊ ባህል ዘመናዊ በባል ይሻለኛል ለምን ዘመናዊን ስለምሰራ ሙሉ ለሙሉ ባህል አይደለም እንዳሸበር ባህል ላይ ብቻ አይደለም በጣም ጥሩ ስለዚህ በፌ እናንሳ እሺ በፌ ትልቁ ነው ትልቁ ነው ትልቁ ኦኬ በለው ዳይ ቡሹ ደቡብ ነው የት ብሔረሰብ ሲዳማ ነው ምንድነው ዳይ ቡሹ ማለት ዳይ ቡሹ ሰላምታ ነው ዌልካም እንደማለት መጀመሪያ በቃ የሆነ ሰላም ሲሉ ዳይ ቡሹ ይሉሃል ከዛ አኔራ ቡሹ ትላለህ አንተ ደግሞ በጉራጌኛ እንዴት ነበር በላሊ ዲንጣ ምናምን እንላለን በጉራጌኛ በላሊ ዲንጣ ማለት በላይ ላይ እንጣ እኔ ልድከም እንደማለት ነው በሲዳማ ደግሞ ዳይ ቡሹ ይላል ጉራጌኛ እኮ አንዳንድ ይችላል እንግዲህ ሄድ ወይም ሰረብቻ እሱ የተንቢ እንዴት ሰነበች ቶራ ስብሰባት ቤት ቁጭ በል ተሳ እነዚህ ይችላል እውነት ነው አንጋቻ ጥሩ ነው ዳይ ቡሹ ስለዚህ ሲዳማው ማን ነው ይዘራው ራሴ ነኝ የሚገርም ነገር ሲዳምኛውን ዳይ ቡሹ ቃሉን እችላለሁ ቃሉን በጣም ነው የምወደው ይርጋለም ለአንድ አመት ኖር ያለው አያቴ ወስዳኝ አያቴ እዛ ትነግድ ነበርና እና ቤተሰብ ጠይቃ በቃ ዘኔ ጋር ትደግ ብላ በልጅነቴ ሄጄ ነበር ከዛ ፋዘር ሲያመው ነው የተመለስኩት በአንድ አመቴ ያው እሱም ሲያርፍ እሷም አፈረችና መልሼ ልውሰዳት አላለችም አዲስ አበባ ቀረው እንጂ ምናልባት ይርጋለም ልጅ ሆኜ ነበር ግን ደስ ይለኛል በጣም የሚገርም አዋሳና ይርጋለም ላይ ያለኝ ትዝታ በጣም ጥልቅ ነውና ለዛ ነው ከዛ ነው ደቡብ ዳር እስከ ዳር ቢዜም ቢቀኝልሽ ከልቤም ነው የውነት ሲያንስ እንጂ አይበዛብሽ ይላል ምክንያቱም ህዝቡም ፍቅር ነው አትክልቱ ይፍራፍሪው በልጅነቴ በጣም አምሮ ይወስጣልና ወዶ ነበር ይርጋለምን በዛ የተነሳ ነው ዳይ ቡሹ ከሚለው ተነስቼ ከሙዙ ጋር ልንሰራው ሲሄድ ግጥሟን እዛ የነበረ ልጅ ነበረ አዝማቿ ላይ ዳይ ቡሹ ሲሃኒ ኪራ ጾማ ዱቃል ሊኬናኒ ኪራ ሚለውን እሱ ነው ጽፎ ይሰጠኝ ዳይ ቡሹ በለኝና አንደበት ይጣፍጣል አይነት ነገር ነውና እሱ ማሪፍ አድርጎ ወደ አማርኛ ነው አይደል አብሮ አማርኛም ሲዳምኛ ምንድነው ሲያማርኛ ግጥሙ ዳይ ቡሹ ሲዳማ ይርጋለም ሐዋሳ ሳይረፍድብኝ ልነሳ ዳይ ቡሹ ብለህ ተቀበለኝ እኔም አኔራ ቡሹ ልበልህ መጣሁልህ አይነት ነገር ነውና ስለ ደቡብ መልካምነት ይንግዳ አቀባበላቸው ምናምን አይነት ነገር ሲዳማን አቀባበል ባህሉን
ምን ያህል ሰው ወዳል መሆናቸው መቀበላቸውን የሚያመላክት ዘፈን ነው ጨምበላላ እየደረሰ ነው ልመጣልህ ነው ተቀበለኝ ነው አዎ ተቀብሏታል ተቀብሏል በደንብ እሺ እሱን አንጎራጉሪልና ዳይ ቡሹ ይላል እንግዲህ ወንዶች ናቸው ሃኒራ ቡሹ ዳይ ቡሹ ሃኒራ ቡሹ ሲዳማ ይርጋለም ሐዋሳ ሳይረፍድብኝ ልሂድ ልነሳ ሲዳማ ይርጋለም ሐዋሳ ትዝታለኝ እኔ ማይረሳ ዳይ ቡሹ ብለተቀበለኝ ልበላኒራ ቡሹ ደስ ያለኝ ይላል እንግዲህ ዋው ይሄንማ ያው እዚህ ተዘፍኛለሽ አዎ ትልቅ ብፌ ስለሆነ ትልቅ ብፌ እሺ ዘፈኑ በደምብ ትጫወቻለሽ እሺ ለደስታ ስለዚህ ብፌውን ከመመለሳችን በፊት እንደው የመጨረሻ መልእክት ካለሽ ማስተላለፍ የምትፈልጊ እንግዲህ ያው እናንተን እንግዳ ስላደረጋችሁኝ መሲን በጣም ላመሰግን እወዳለሁ የአባይ ቲቪን ክሮች በሙሉ በጣም አመሰግናለሁ እንግዳ አድርጋችሁ እንደዚህ አይነት ቆንጆ ቆይታ እንዳረግ ስላደረጋችሁኝ አመሰግናለሁ ናይስ በዛ አጋጣሚ ማስታወቂያሽ ተናገሪያ ምን አሉሽ ረታ ኢንተርቴይንመንት ዩቲዩብ ቻናሌን ሰብስክራይብ ሼር ላይክ አድርጉልኝ ምን አሉሽ ረታ ኢንተርቴይንመንት ሶስተኛ ቁጥር 3 አልበሚን ይዤ እየመጣሁ ነው እዛ ላይ ጭናለሁ ማለት እዛ ላይ ጭናለች የባህል ዘፈን አለ ዘመናዊ ሙዚቃ አለ ከዛ ደግሞ የባለቤቷ ሽብር ደግሞ የባህል ዘፈን ይጫናል ትረካ ይኖራል ትረካው ያልተነበበው አንባቢ አቶ ነጋሽ ባልቻ የተሰኙ ድንቅ ጀግና አባት ታሪክ እየተረኩ ነው ናይስ ባለፈውም ደግሞ ሰርጌለታም ኢንተርቪው አድርጌሻለሁ ስለዚህ ሰርግሽን ቪዲዮም ጫኝበት ይጫናል አይቀርም እውነት ነው ይጫናል የኔን ኢንተርቪውትና ከዛ ሙሉ ቪዲዮ ደግሞ እዛ ይጫናል እውነት ነው ይጫናል ዋው ናይስ እኔም አንድ ሰው ማመስገን ፈልጋለሁ ምንድነው አልበሜ ላይ አሁን ባህል ስትሰራ የሚያበረታታ ሰው ያስፈልጋል ምክንያቱም አልበም መስራት በጣም ከባድ ነው እዚህ አጋጣሚ ቢትወደድ ባህሩ አብርሃምንና አቶ አለማየሁ ተፈራን በጣም ማመስገን ወዳለው ሙዚቃውን በማበረታታት ባህሉ እንዳይጠፋ ኤክስታኒ ጉራጌ ባህል ቋንቋው እንዳይጠፋ ሚደክሙ ወንድሞች ናቸውና በዚህ አጋጣሚ ላመሰግን ወዳለሁ ናይስ ለነገሩ አንቺም የጉራጌን ባህል በማስተዋወቅ ለጉራጌም በበጎ አድራጎት ስራ በዘፈኑም አሻራሽን ይጣል ስለሆነ ልትመሰገኝ ይገባል የጉራጌ ማህበረሰብ ሊያመሰግንሽ ይገባል ጉራጌዎች ሀገር ወዳዶች ጥሬና ክብረሽ እዚህ ስለመጣሽ በጣም አመሰግናለሁ እንግዲህ ተመልካቾቻችን የዛሬው መሰየሾ ፕሮግራም የኔ ይመስል ነበር ሳምንት በሌሎች እንግዶች ደግሞ ጠብቃችኋለሁ እስከ ሳምንት መልካም ሳምንት ይሁንላችሁ እወዳችኋለሁ ሰላማችሁ ይብዛ